አደራ እንደሰጠህ ነግሮኛል። አደራ ደግሞ ትልቅ ነው ልጄ፣ አደራ እንዳትበላ። ያው ነገሮች ተደራርበው ትንሽ ችላ ብያታለሁ። አሁን ግን ያለፈውን ረስቼ አዲስ ህይወት ያስፈልገኛል። አክስቴም ማርያም እዚህ ስላለች በጣም ደስ ብሎኛል። ቤት ድረስ ዶክተሮች መጥተው እንዲያዋት አደርጋታለሁ። አመሰግናለሁ አያቴ። በቤተሰብ ማልኮ ምስጋና ያስፈልግም። ልክ ነሽ። እሱማ ታዲያ ማርያ ልጄን በደንብ ቤት ድረስ ዶክተሮች መጥተው እንዲያዋት አደርጋታለሁ። አመሰግናለሁ አያቴ። በቤተሰብ ማልኮ ምስጋና ያስፈልግም። ልክ ነሽ። እሱማ ታዲያ ማርያ ልጄን በደንብ እየተንከባከብካት ነው። አቶ ካርታን አደራ እንደሰጠህ ነግሮኛል። አደራ ደግሞ ትልቅ ነው ልጄ፣ አደራ እንዳትበላ። ያው ነገሮች ተደራርበው ትንሽ ችላ ብያታለሁ። አሁን ግን ያለፈውን ረስቼ አዲስ ህይወት ያስፈልገኛል። አክስቴም ማርያም እዚህ ስላለች በጣም ደስ ብሎኛል። አያቴ ወደ ራሴ ይመለሳለሁ። መኝ ጥሩ ልጄ፣ ያለፈው አልፏል። ማሰብ ያለብን ለሚመጣው ብቻ። ልክ ብለሻል አያቴ። በቃ ወደ ክፍሌ ልሂድ። ከፈለከኝ ምንጊዜም አለሁ። አክስቴ ሞርዚና ተጫወቺ። ኧረ የተኛችውን ሴትዮ ቀሰቀሰችብኝ። እየተጫወትኩ ነው። ያው ከመጣው ስለቆየው ቤቱንም እያየሁ እኮ ነው። አዎ ቤቱ ተቀይሯል፣ ደግሞ አምሮበታል በጣም እንጂ ልጅ። ታዲያ አሁን ድጋሚ እዛ ቤት አትሄጂም አይደለ? የት ቤት ማለት? ወደ ማገገሚያ። ያ ሁሉም ነገር ተስተካክሎ ነው የመጣሽ ይመስለኛል። አዎ ድሜርሲ አታስቢ። ከዚህ በኋላ የእህቴ ልጅ አጠገብ ነኝ። እሱንም ለመንከባከብ ነው ተመልሼ የመጣሁት። በቃ እናንተ ተጫወቱ፣ እኔ መጣሁ። እሺ ውዴ። ድሌ እች መንቃራ ከዚህ ሴትዮ ጋር ጥላዬ ልትሄድ ነው። እሺ ውድ ሜርሲ፣ እንዴት ነሽ? አሁን ብቻችን ነን፣ ማውራት እንችላለን? ብሌን በአምነን ላይ ያላትን እምነት እንግዲህ በጣም አታለች ማለት ነው። ብሌን በአምነን ተስፋ ቆርጣለች። ምክንያቱም በቀደም ያደረገው ነገር በጣም አሳዝኗታል። በጣም ማዝና ተክዛ ነበረ ማለት ነው። አምነን እንደዚህ ማድረግ አለበት ብዬ አላስብም። በጣም ነው ያጠፋው። በእርግጥ የነገረችውን ነገር ማመን ነበረበት። እኔ ላንተ ብዬ ነው። አሁን ላይ በጣም ነገሮች ተወሳስበው ስላሉ በዛ ላይ ደግሞ ይሄን ነገር አልጨመረብህም ብዬ ነው ብላ እንግዲህ በስነ ስርዓት አስረድታው ነበረ። ነገር ግን ያን ነገር መቀበል አልቻለም። አንቺም ማስመሳይ ነሽ፣ አንቺም ከእነሱ ላይ ይቻላይሽም። ስለዚህ እባክሽን ካሁን በኋላ እኔ ለእኔ ተይኝ፣ ስለ ማንም ሰው እንደማያገባው ልነግርሽ እፈልጋለሁ ብሎ እንግዲህ ልቧን ሰብሮታል ማለት ነው። በተደጋጋሚ ልታስረዳው ሞክራ ነበረ፣ ግን ሊሳካላት አልቻለም። በአሁኑ ሰዓት አምነን ያሰበን ያለው ስለ ሙስጠፋስ ምን ያስባል? ሙስጠፋ በአሁኑ ሰዓት በጣም ፈርቶ ነው ያለው። ምክንያቱም ጄሪ እንደወጣች ስለሚያውቅ ምናልባት እንግዲህ ጄሪ ሁሉንም ሚስጥር ለአምነን ከነገረችው አምነን እኔን እንደሚገለኝ አውቃለሁ። ነገር ግን እሷ ይህንን ነገር ነገረችው ማለት ግን ብቻዬን አልሞትም፣ መጀመሪያ እሷ እንግዲህ እያት ነው እያለ እየዛተ ነበረ ማለት ነው። እንግዲህ በጣም ትልቅ ጥፋት እንደሚጠፋ ነው እኔ የሚታይ። ምክንያቱም አምነን ሁለተኛ ሴት እንደመጣለት ታውቃላችሁ። በአሁኑ ሰዓት እዛ ቤት ወይዘሮ ሴም እንግዲህ ማርያ የምትባለዋለች ለአምነን ሚስት ትሆናለች ብላ ስላሰበቻት እዛ ቤት መታለች ማለት ነው። በተደጋጋሚም እንግዲህ አምነንን አደራ ይቺ ልጅ አባቱ አደራ እንደሰጠ ታውቃለህ፣ አደራ ደግሞ ከባድ ነው፣ ስለዚህ አደራን መወጣት አለብህ እያለችው ነበረ ማለት ነው በተደጋጋሚ ጊዜ። እንግዲህ አምነን አደራው ምንድን ነው? አደራው በእርግጥ ሚስት አድርጋ የያዛት ነው ወይስ ደግሞ እንደ በፊት እንደ ጓደኝነታችሁ ያዛት ተንከባከባት ማለቱ ነው? ያው ልጅቷ እንግዲህ እንዳያችሁት ውዴ ማድረሽ ነው እያለች ያው አምነን ስር እየጠፋች አይደለም ማለት ነው። በሌላ በኩል ያው የዛ ቤት ነገር እንዳያችሁት በጣም ምስቅልቅል ብሏል ማለት ነው። እንግዲህ ሲቨን እና ጄሪ ከወጡ በኋላ ቤት ውስጥ ምንም አይነት መተማመን የለም። በሌላ በኩል ወይዘሮ ሞርዚና ወደ ቤት ተመልሳለች ማለት ነው። የወይዘሮ ሞርዚና ወደ ቤት መመለስ እንግዲህ
ሜርሲን በጣም ረብሿታል ማለት ነው። ምክንያቱም ያው በመሀላቸው ያለውን ነገር ሁላችሁም ታውቃላችሁ። ለዛ ነው ተሻለሽ ወይ ተሽሎሽ መጣሽ እውነት ስላልጠየቁሽ ቅር ብሎኛል እያለቻት ነበረ። ነገር ግን በሩን እንኳን ልቀቂልኝ ስትላት አይ አንቺ ቅደሚ እንጂ እኔ ከአንቺ ፊት መሄድ አልችልም እያለቻት ነበረ። እንዴ ችግር የለውም እኔ እኮ ቤቱን አውቀዋለሁ ስለዚህ አንቺ ቅደሚ እያለቻት ነበረ። ሜርሲ ሚች ሴትዮ እውነት በእርግጠኝነት ተሽሏታል እንዴ? አረ ከፊትማ መቅደም የለብኝም ከኋላስ ብትመታኝ ደግሞ በእርግጠኝነት እንደዳነች እኮ አላውቅም እያለች ነበረ ማለት ነው። እንግዲህ ወይዘሮ ዛህራም በጣም ነው የደበራት። ምክንያቱም አምነን ካሁን በፊት ሁላችሁም ጉዳችሁኛል፣ ሁላችሁንም ማመን አልችልም አያቴ ሳይቀር ብሎ ጥያቄ አቅርቦ ነበረ። እንግዲህ ምሳሌ አያትየዋ አምነን ይሄን ነገር እኮ ላንተ ያልነገርኩ እኔ በራሴ መንገድ መወጣት ስላለብኝ ነው እንጂ ላንተ ለመናገር ፈልጌ አይደለም ብለዋለች። እንግዲህ አምነንም አንድ ጥያቄና እንዲሁም ደግሞ አንድ ልነግራችሁ ፈልገው ነገር አለ። ከዚህ በኋላ ጄሪ የምትባል ሚስት የለኝም ሁላችሁም እንድታውቁ ፈልጋለሁኝ ብሏል ማለት ነው። ወይዘሮ ሴማም እንግዲህ በጣም ነው ደስ የሚለው አምነን ልጄ ድሮም እሷ ለዚህ ቤት አትመጥንም ነበረ፣ ስለዚህ እንኳንም ገላገለ በጣም ነው ደስ ያለኝ ብላለች ማለት ነው። አምነንም እንግዲህ አዎ እንደዛ ነው እና ምን አስተያየት አላችሁ ብሏል ማለት ነው። አይ ምንም አይነት አስተያየት የለንም ብለው መልስ ሰጥተውታል ማለት ነው ለአምነን። ይህንን ነገር እንግዲህ መጀመሪያ ማርያ እንግዲህ ለብሌን ነግራት ነበረ ማለት ነው። ብሌን ከዚህ በኋላ አምነን ስር ስትጠጊ እንዳላይሽ ለአምነንን ያለውለት ስትላት ጄሪም ያው ከዚህ ቤት እንደሄደች ነግራት ነበረ ማለት ነው። ብሌንም በጣም ተጸጽታ ጄሪ በእኔ ምክንያት ነው አይደለ ሄደችው፣ እኔ ያንን ነገር እኔ ላይ ያ ነገር ባይከሰት እኮ አትሄድም ነበረ፣ ስለዚህ የሰው ህይወት አበላሸው ማለት ነው አይደለ ወይ ስትላት አይ የሰው ህይወት አላበላሽሽም፣ ይሄ ህይወት ለእሷ አይገባትም ነበረ፣ ስለዚህ እንደውም የራሷን ህይወት እንድትይዝ እንድታውቅ ነው ያደረግሻት፣ የማይገባት ቦታ ነበረ ያለችው ብላ መልሳላታለች። ከዚህ በኋላ ግን እኔ ያለሁለት ላምነን ዛሬ እንደውም ትንሽ አልተኛውም፣ ምክንያቱም እሱ ደብሮት ስለነበረ እሱን ሳጽናናው ነበር ያደርኩት፣ ስለዚህ አልተኛውም ትላታለች። ይህንን እንግዲህ ለብሌን ለምን መናገር አስፈለገ ካላችሁ አምነንና እኔ አብረን ያደር ነው፣ ስለዚህ አንቺ ተስፋ ቁረጪ ነው እያለቻት ያለችው ማለት ነው። ብሌንም በአሁኑ ሰዓት በጣም ተሰምቷት እንግዲህ ለወይዘሮ ዛህራ እናቴ ዛህራ አምነን እኮ ከዚህ በኋላ በቃ እኔን ሊያቀርበኝም ሆነ ሊያምነኝ አይችልም፣ ምክንያቱም በጣም ነበረ የጮህብኝ፣ በጣም ነበረ ሌላ ሰው ነው የሆነብኝ፣ እኔ አምነን እንደዚህ ሲሆን አይቼው አላውቅም፣ ስለዚህ በጣም ነው የማዝነው፣ በቃ እናቴ ዛህራ በጣም አዝኛለሁ እያለች እንግዲህ ለእናት ዛህራ ስትነግራት አይ ብሌኔ አምነን እኮ እንደዚህ አያደርግም፣ ምንም እንደዚህ የሚያደርግ ልጅ አይደለም፣ ጨካኝ አይደለም፣ ስለተናደደ ነው እንጂ ይመለሳል ብላታለች። አሁን ላይ ግን አምነን እያሳየ ያለው ነገር ብሌንን በጣም ተስፋ እንድትቆርጥ ከስሩ እንድትርቅ በቃ ምንም አይነት ፊት እንኳን እየሰጣት አይደለም ማለት ነው። ስለ ጄሪ ራሱ ጠይቀው ነበረ። ጄሪ በእኔ ምክንያት ነው አይደለ ሄደችው፣ እባክህን እንደዚህ አታደርግ፣ እኔን እኮ ተሳስታ ሊሆን ይችላል እንደዛ ያደረገችኝ እባክህን ስትለው ከዚህ በኋላ እኔ ለመወስነው ውሳኔ ማንም ሰው አያገባውም፣ ስለዚህ አንቺም ጣልቃ ባትገቢ ደስ ይለኛል፣ ከዚህ በኋላ የበፊቱ አምነን አይደለም ይላታል ማለት ነው። እንደ አምነና የኔ አምነን እንደዚህ አይነት ጨካኝ ሰው አይደለም ስትለው ታሁን በኋላ ያንቺ አምነን የለም አልኩሽ እኮ ስለ እኔ አይመለከትሽም ብሎ እንግዲህ አመናጭቆታል ማለት ነው። አምነን እውነት እንደዚህ ማድረጉ በጣም ስህተት ነው ማለት ነው። እንደዚህ ማድረግ አልነበረበትም። እንግዲህ እንዳያችሁት ያው ብሌንን ለማናደድ ያችኛዋን ልጅ ቆርጣ ተነስታለች፣ ብሌንን ተስፋ ለማስቆረጥ ማለት ነው። ዞሮ ዞሮ ግን መጨረሻ ላይ አምነን የብሌን ይሆናል ብዬ ነው የማስበው። ምክንያቱም እሱም አሁን ላይ ተናደደባት እንጂ ከአይኑ ላይ ዞር ብትል መኖር አይችልም ማለት ነው። አንዳንድ ጊዜ ስራችን ያለውን ነገር ቦታ እንሰጠውም፣ ነገር ግን ያው ምን አይነት አስፈላጊ እንደሆነ የምናውቀው ከስራችን ዞር ሲል ነው እና ግዴታ ደግሞ ያንድን ሰው ጠቃሚነት ለማወቅ ያ ሰው ግዴታ ከኛ መራቅ አለበት ብዬ አላስብም። እንግዲህ አምነንም ያ ነገር እንዲሆን ነው እያደረገ ያለው ማለት ነው። ብሌንም ከዚህ ቤት ውጭ ማለት ብቻ ነው የቀረው ማለት ነው። ቤሊም እንግዲህ በጣም ከብዷት ነው በአሁኑ ሰዓት ያለችው። እንግዲህ
ወይዘሮ ሴማም እንግዲህ ለማሪያ አደራሽን ከዚህ በኋላ ጄሪ ከስሩ ስለሄደች ብቸኝነት እንዲሰማው እንዳታደርጊው፣ አንቺ ከስሩ እንዳለሽ እና በጄሪ ቦታ አንቺ እንዳለሽ እንዲያውቅ አድርጊው ብላታለች ማለት ነው። ወይ አያቴ ሴማ በዚህም አላሳፍርሽም፣ ታያለሽ አምነንን ሙሉ በሙሉ ነው መቀይረው። ስለዚህ ምንም የሚያሳስብሽ ነገር የለም፣ ሁሉንም ነገር ለእኔ ተይው ብላታለች ማለት ነው። እና እንግዲህ እሷም ቁርጣ ተነስታለች። አምነንም እንዳያችሁት ከዚህ በኋላ አዲስ ህይወት መጀመር አለብኝ ብሏል ማለት ነው። ጄሪ የምትባል ሚስት በህይወት የለችም። ከዚህ በኋላ አዲስ ህይወት ነው የሚኖረኝ፣ አዲስ ህይወት እጀምራለሁ ብሏል ማለት ነው። እንግዲህ ቤሊም በዚህ ነገር ላይ አስተያየት ስትባል ምንም አይነት አስተያየት የለኝም ነው ያለችው ማለት ነው። እንግዲህ ወይዘሮ ሞርዚና መታ ሁሉንም ሰላም ካለች በኋላ ይች ልጅ ማናት እያለች እየጠየቀች ነበረ ማለት ነው። ያቶ ካርታ ልጅ ማለት ነው። ማናት እንዴ አምነን አገባ እንዴ ስትለው ወይዘሮ ሴማ እንግዲህ አዎ አለች ማለት ነው። ያው ማለት ወደፊት ይጋባሉ ብላ ስላሰበች እንግዲህ አሁኑ ሚስቱ ናት ብላ መናገሯ ነው ሴማ ማለት ነው። እሱ ግን አይ እንደዛ አይደለም፣ እሱች እኮ ያቶ ካርታ ልጅ ናት፣ አታውቂያትም እንዴ ረሳሻት እንዴ ሲላት፣ ወይ ማርያ ልጄ ደህና ነሽ? በፊት እኮ በጣም ህፃን ሆነሽ ነው የማውቅሽ፣ አደግሽ፣ ያምነን የልጅነት ጓደኛ እንዴት ነሽ በእናትሽ ብላ ሰላም ብላታለች ማለት ነው። ይህ ሁሉ ሲከናወን እንግዲህ ቤሊ በጣም እያዘነች ነበረ ማለት ነው። እንግዲህ ሁሉም ከተበታተኑ በኋላ ያው እንዳያችሁት ወይዘሮ ሜርሲና አሁን አዲስ የመጣችው ሴትዮ ብቻ ናቸው የቀሩት ማለት ነው። ሜርሲም እንግዲህ ከአሁን በፊት እዚች ሴትዮ ላይ ምን እንዳደረገችባት ስለምታውቅ በጣም ፈርታታለች ማለት ነው። ወይዘሮ ዛራም ደግሞ ለአምነን እንደው አምነን አሁን የደበቅኩህ አሁን በደበቅኩ እንደዚህ ሆነ እንደዚህ ይህን ያህል ማስጠንቀቂያ ይሰጠን፣ አሁን ደግሞ አክስት ላይ የደበቁትን ነገር ብታክማ ምን ታደርገኝ ይሆን ብለዋለች ማለት ነው። ይሄ ሚስጥር በእርግጥ ተደብቆ አይቀርም፣ ሁሉም የእጁን ያገኛል ማለት ነው። አምነንም ቤሊ ላይ እንደዚህ መሆን የለበትም፣ ምክንያቱም የወደደ ልብ ያው አንድ ቀን ተስፋ ሊቆርጥ ይችላል እና ያኔ ደግሞ ቤሊ እንዳያችኋት በጣም ቆራጥ ልጅ ናት ማለት ነው። በጣም ብዙ መከራ ችላ ነው ከሱ ጋር እዚህ የደረሰችው እና ከዚህ በኋላም ዋጋ ባያስከፍላት በጣም ነው ደስ የሚለኝ። በቀጣይ እንግዲህ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ግን በዚሁ አምነን በዚሁ የሚቀጥል ከሆነ ቤሊን ያጣታል ብዬ አስባለሁኝ። የአሁኗ ልጅ እንግዲህ እንዳያችኋት የእሱን ትኩረት ለመሳብ ብቻ ነው እሷ አላማ ምንድን ነው አምነን ያምነን ሚስት ለመባል ነው እንጂ ሚስት ሲኮን ምን እንደሚያስፈልግ እንኳን የምታውቅ ሴት አትመስልም። እና ብቻ ግን አምነን መልሶ ከጄሪ የባሰች ወጥመድ ውስጥ እየገባ ነው ያለው ብዬ አስባለሁኝ። እንግዲህ ከዚህ ደግሞ እንዴት እንደሚወጣ አብረን የምናይ ነው የሚሆነው። ሰላም ነው።